ወይዘሮ ሰላም ነፍሰ ጡር ነኝ አለች። የወይዘሮ ሰላም ነፍሰ ጡር መሆንን አቤጌል ለእናቷ ነግራ ነበር። ወይዘሮ ማርታ ይህ እንዴት ሊሆን ይችላል ስትል እጅግ ተቆጥታም ነበር። የተወደዳችሁ የተከበራችሁ የዚህ ቻናል ቤተሰቦች በያላችሁበት ምድር ጫፍ ሰላም ጤና ይብዛላችሁ። እንኳን በደህና መጣችሁ። በዚህ ቪዲዮ የማጋራችሁ እጅግ ተወዳጅ አነቃቂ በብዙ አዝናኝ የሆነውን ዳጣ ድራማን ነው። ቪዲዮውን በማየት እስከ ፍጻሜ ቆይታ ስለምታደርጉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል ግብዣዬ ነው። ልቧ ሁል ጊዜ መልካም ነገር የማያስበው አቤጌል ዳጣን የሚወዱትን የሚቀርቧትን ሁሉ የምትቀናቀነው አቤጌል አሁንም ለዳጣ ክፋት ሴራ ማሰቧን ቀጥላለች። በዳጣም የተነሳ ማለትም ዳጣንም በመቅረቧ በመውደዷም የተነሳ ሰላም ላይም እንዲሁ ተነስታባት ነበር። ወይዘሮ ሰላም ከእሷ ጋር እንድትተባበር እና ዳጣን አምርራ አስቆጥታ ከቤት እንድትወጣ እንድታደርግ ወይ ደግሞ ዳጣ እንድትጠላ ብቻ ዳጣን ከዛ ቤት ጠልተዋት እንዲወጡ የሚያደርግ ሴራ ለመስራት በዛም ሴራ ላይ ደግሞ ሰላም እንድትተባበር እየጠየቀቻትም ነበር። ብዙ ጊዜ በዚህ ሀሳብ ስትጠይቃት ወይዘሮ ሰላም ግን እጅጉን እያወገዘች እንደማትስማማም እየነገረቻት ይልቁንስ እንዲህ አይነት ሀሳብ ማሰቧም ለራሷም ጥሩ እንዳልሆነም እየመከረቻት እንደ እናትም እሷ ግን ያው አቤጌል እንኳን ወይዘሮ ሰላምን ይቅርና እናቷንም እንግዲህ የምትመክራትን በቅጡ እየተገበረች አይደለም። ልቧ በክፋት በነገር የተሞላ ነው። ከዚህም የተነሳ እንግዲህ የዳጣ አላንስ ብሏት አሁን ደግሞ ወይዘሮ ሰላምን አርግዘሻል ወይ ስትል ትኩር ብላ እያየቻት እየጠየቀቻትም ልታወጣጣትም እየሞከረች ነበር። ወይዘሮ ሰላምም እንግዲህ በአግርሞት እየተመለከተቻት አዎ አርግዣለሁ ስትል መልሳላት ነበር። እንዴት አረገሽ? ይህ እጅግ አስኮናኝ ነገር ነው። ከቤት አትውጪ። እንዴት ሊሆን ይችላል? ለእናቴ ነው የምነግርልሽ ስትል እንግዲህ ሳትውል ሳታድር ያው ለእናቷ ነግራት ነበር። ወይዘሮ ማርታም ይህንን ስትሰማ እጅጉን ተናዳ በአቤጌል ይህንን እንዴት ትናገሪዋለሽ? ሰላም ከቤት ወጥታ የምታውቅ ሰው አይደለችም። እንግዲህ ሁል ጊዜ ክስ ነው የምታቀርበው። ሁል ጊዜ ስለ ዳጣ እንደዚህ አሁን ደግሞ ሰላም እንደዚህ ሆነች፣ ሰላም አረገዘች የሚለውን ነገር ከአንደበቷ አቤጌል ስታወጣ ወይዘሮ ማርታ እንግዲህ አቤጌልን በጥፊ ብላት ነበር። ምክንያቱም ይህ የማይሆን ነገር ነው፣ እንዴት እንደዚህ ትያታለሽ? እንግዲህ ወይዘሮ ሰላም እዛ ቤት ረጅም ጊዜ የኖረች ናት፣ ታምናታለች። እንደ ልጅም ነው የምታያት። ልጆቿንም ጭምር እንደ ልጇ አድርጋ ስላሳደገችላት ለዛ ቤት እንደ ሰራተኛ ሳይሆን እንደ አንድ የቤት አባል ሆና ስለሆነ የምትኖረው እጅግም ያከብሯታል፣ ያምኗታልም። ከዛም የተነሳ አቤጌል ያው ሰላም አርግዛለች፣ ያውም አርግዣለሁ ብላ ያለችኝ እራሷ ናት፣ ስትፈልጊ ጠርተሽ ጠይቂያት ብላ ስትላት የዚህን ጊዜ እንግዲህ ወይዘሮ ሰላምም እንዴት እንዲህ ትላለች? ያው ቃል በቃል አቤጌልም እንደዚህ እንግዲህ አትልም፣ ያው ብትሰማ ነው ስትል እንግዲህ ለማጣራት ሰላምን አቻኩላት እየጠራቻት ነበር። ሰላምን አርግዘሻል ብሎ የጠየቀው ወይም ደግሞ የጠረጠረው አቤጌል ብቻም ሳትሆን እንግዲህ ሶስተኛ ሰው ናት አቤጌል። ዳጣም እንዲሁ ወይዘሮ ሰላምን ተመልክታት አርግዘሻል ወይ እያለች ስትጠይቃት ነበር። በአግርሞትም እየተመለከተቻት ነበር። እንዲሁም ደግሞ ናታንም ጭምር አንቺ አረገሽ እንዴ? ወፍረሻል፣ አምሮብሻል እያላትም ሲጠይቃትም ነበር። ይህ እንግዲህ አስተያየት ይህ ጥያቄ ከአቤጌል ብቻም ሳይሆን ከተለያየ አቅጣጫ እየተሰነዘረላት ነው ለሰላም። እና እንደሚሉት ሰላም አርግዛ ይሆን ወይስ ይቺ ሰው ከቤት የምትወጣ አይደለችም። ረጅም ዓመታት በዛ ቤት እየሰራች የኖረች ናት። እናም ከዚህ በፊት የገጠማት ነገር አለ። ያንን ታሪኳን ደግሞ እየጠበቀች ለዛ መልስም እየጠበቀች እንዳለ ነው እንግዲህ ከታሪኩ የተረዳ ነው። ስለሆነም ከዚህ ቀደም ያው ለናታን የውስጧን ስለምትነግረው አንዳንድ ነገሮችን ሼር ስለሚደራረጉ ሀሳባቸውን
ለናታን ያው እንደምትወጣ ከዛ ቤት በቅርብ ጊዜ የራሷ የሆነ ነገር እንደምትመሰርት አይነት ነገር ነግራው ነበር ዳጣ እዛ ቤት ከመምጣቷ በፊት። ነገር ግን ዳጣ እዛ ቤት እግሯ ከረገጠ ጊዜ ጀምሮ ናታንም እንዴት አደረግሽው? እሄዳለሁ የራሴን ኑሮ እመሰርታለሁ ስትይ ነበር፣ ከምን አደረግሽው ይህን ሀሳብሽን ብሎ ሲላት ተውኩት ይህን ሀሳብ ትቼዋለሁ ብላ ስትመልስለት ተመልክተን ነበር። እናም ለምንስ ሀሳቧን ይህን ሀሳብ ለምን ሰረዘችው? ለምንስ ተወችው? ይህ እንግዲህ የህይወት አላማ ነው። አንድ ሰው ሰርቶ ሰርቶ የራሱ የሆነ ነገር ደግሞ መመስረት ይፈልጋል። እሷ ረጅም ዓመታት እዛ ቤት የኖረች ሰው ናት። ልጄ ምን የምትለው ነገር የለም። ስለሆነም የራሴ የምትለው ነገር ሊኖራት ያስፈልጋል እና ለዚህም ደግሞ ሰፖርት እናደርግሻለን፣ የራስሽ የሆነ ነገር እንድትይዢ እናደራጅሻለን ሲሉም ወይዘሮ ማርታም እንዲሁም ደግሞ አቶ ደረጀም ጭምር ተማክረውበትም ለዚህም ምላሿን ጠይቀው ነበር። በዚህም ላይ እሷ ሀሳቧን እንግዲህ እንደሰረዘች እንደማትወጣ እስከ መጨረሻው እዚህ ቤት እንደምትሆን አይነት ምላሽ ነው የሰጠችው። እናም ለምን ይህንን ምላሽ ሰጠች? ለምንስ ከዚህ ቀደም እሄዳለሁ ብላ አለች? ለምንስ መልሳ ዳጣን ስታይ ሀሳቧን ሰረዘች? አሁንስ እቺ ሰው እንግዲህ አርግዘሻል እየተባለች ነው። ነገር ግን ከቤት የምትወጣ ሰው አይደለችም። እናም የረጅም ጊዜ ጥያቄ ነበራት የምትጠብቀው። አሁን ግን ያ ጥያቄዋ ሁሌ የምታሰላስለው ናፍቆቷ የሆነው ነገር እየተመለሰ እያየችው ነውና ከዛም የተነሳ ሰውነቷ በቃ እየተመለሰ ሀሳብ ትንሽ ቀለል እያላት የምትፈልገው ጥያቄዋ እየተመለሰ መሆኑን ስታይ ከዛም የተነሳ እንግዲህ ሰውነቷ ላይ ለውጥ ሊኖር ይችላል። አንድ ሰው የሚያስብ የሚያሰላስል ከሆነና ያ ሀሳቡ ደግሞ ወደ ስኬት ወይ ደግሞ ወደ ውጤት እየተለወጠ ከሆነ በሰውነቱ ላይ የሆነ ለውጥ ይታይበታል። እናም ከዛም የተነሳ ሊሆን ይችላል እንደ ኦዲየንስ እንደ ተረዳ ነው ማለት ነው እንጂ ይቺ ሰው እንግዲህ አንዴ ወይ ተደፍራም ሊሆን ይችላል፣ ወይ ደግሞ ተገዳም ሊሆን ይችላል፣ ወይ ደግሞ በስህተትም አቶ ደረጀ እንግዲህ መጠጥ ጠጥቶም ሊሆን ይችላል። ያው ዳጣ ከሷ ተረግዛ እንደተወለደች ከዛ በኋላ ደግሞ የአቶ ደረጀ ወንድም ዳጣን አውጥቶ እንደ ጣላት ከዛ በጎዳና እንዳደገች ከ18 ዓመት በኋላ ነው እንግዲህ እነሱን በጥቆማ አግኝታ ወደዚህ ቤት መምጣቷ። ስለሆነም ይህ ሁሉ የረጅም ጊዜ ጥያቄ እንግዲህ አሁን በፊቷ ሲቀርብ እየተመለሰ ስታየው እንዴት ነው ይቺ ሰው እንደው ሰውነቷስ መለስ የማይለው? እና ከዛም አንጻር እነኚህ ሰዎች አርግዘሻል በዚህም በዛም እያሉ ይጠይቋታል። እናም በቀጣይ በዚህ ላይ ከራሷ አንደበት እንግዲህ ለወይዘሮ ሰላምም የምትመልሰው ነገር ይኖራል፣ የምንሰማው ነገር ይኖራል። ያው ለአቤጌል አርግዣለሁ አዎ ብላ ብትላትም ያው አቤጌልን ለማሳፈር ወይ ደግሞ መጠየቋም ራሱ ትክክልም አይደለም። ልትጠይቃትም አይገባም። ብታረግዝ ባታረግዝ ራሷን የቻለች ሰው ናት። እዛ ቤት እንደ ሰራተኛ ሆና ተቀጥራም ብትሰራም ራሷን የቻለች ሰው ናት። ብታረግዝ ባታረግ ከዛ ቤት በእርግጥ ወጥታ አታውቅም ሊባል ይችላል። ባለመውጣቷ ከየት ተረገዘ ይህ ሰው ሊባል ይችላል። ይሄ ጥያቄ ነው፣ ቀጣይ ጥያቄ እንጂ ለምን አረገሽ ብሎ መጠየቅና ማስገደድ ለምን የሚል አይነት ነገር እንግዲህ እንደ ወገን ወይ ደግሞ እንደ እህትም አይታት አይደለም። እንግዲህ አቤጌል በነገር ነው እሷ ላይ እንግዲህ አንድ እንከን አግኝታ ከእነሱ ጋር ለማጋጨት ከዛ ቤት እንድትወጣ ለማድረግ ነው እሷ ጥረቷ። እናም የአቤጌል ሀሳብ ተሳክቶ የጠረጠረችውስ እውነት ሆኖ ወይዘሮ ሰላም ከዛ ቤት እንድትወጣ ምክንያት ይሆን? ናታን ዳጣን ይቅርታ ጠይቋት ነበር። ለተፈጠረው ነገር ሁሉ ይቅርታ ሲል ከልብ ጠይቋት ነበር። እሷም ይቅርታውን ተቀብላ ነበር። ነገር ግን አሁን ምን ታስቢያለሽ? እኔ ማስበው ሀሳብ አንቺ ጋር የለም ወይ ብሎ ውስጧን ለማወቅ በጠየቃት ጊዜ በጭራሽ የለም፣ ምክንያቱም አሁን ካለውበት ሁኔታ አንጻር ይህንን ነገር ላስበው አልችልም ስትል ነው የመለሰችለት። በዚህም ደግሞ እሱ እንግዲህ እንዴት ሊሆን ይችላል? ለማንኛውም ግን በምንም አይነት ሁኔታ እንግዲህ አንቺ ፍላጎትሽ ከሆነ ላጣሽ እኔ ደግሞ አልፈልግም፣ የኔ ላደርግሽ እችላለሁ እጥራለሁ ሲል ለራሱ ቃል ሲገባ ለራሱ በሀሳብ እንግዲህ ሲናገር አድምጠነው ነበር። እንግዲህ እንደሚታወቀው ናታን ያነባል፣ የተለያዩ መጽሐፍቶችን ያነባል።
እናም ያው ከዛም አንጻር ካነበበው መጽሐፍትም አንጻር ከገበየው እውቀት አንጻር እንግዲህ ለዚህ ጊዜ ካልጠቀመኝ ይህ ለመቼ ነው ሲልም ተመልክተን ነበር። እውነት ነው እንግዲህ መጽሐፍ የሚያነብ ሰው እንግዲህ ማንበብ ሙሉ ያደርጋል እንደሚባለው ያው ለራሱም ሕይወት የሚጠቅመውን ነገር ብዙ ልምዶችን ብዙ እውቀትን የቀሰመበት ነገር ይኖራል እና ለዚህም ደግሞ እንግዲህ ዳጣን የራሴ ለማድረግ ብዙም አልቸገርም አይነት ነገር ነው። እንግዲህ እንደሚለው ተሳክቶለት ያው ዳጣን በእጁ እንደሚያስገባ ተስፋ አለን እኛም። ምክንያቱም ዳጣ አሁን የእናትነት ጥያቄ እናቷን የማግኘት ጥያቄ ቅድሚያ የምሰጠው ጉዳይ ቢሆንም ያው በቀጣይ ሰው እንደው ያስፈልግሻል ቢባል ፍቅረኛ መያዝ ትፈልጊያለሽ ወይ ቢባል እና ምን አይነት ሰው ነው የምትፈልጊው ቢባል ምርጫዋ የሆነው ልክ እንደ ናታን ያለ መልካም ወንዳ ወንድ የሆነ ቆንጆ የሆነ በስነ ምግባርም የታነጸ አይነት ወንድ ነው የእሷን ምርጫ። እሱም ልክ እንደ ዳጣ ልክ እንደ ዳጣ ያለች ባህሪ ያላት ቀለል ያለች ንጹህ የሆነች ውስጧም ላይዋም ፍክት ያለ በክፋት ያልተሞላች ለሰው ክፋትን የማታስብ ቅን የሆነች ሴት ነው ምርጫው። እናም ፊቱ ደግሞ አለች ይቺ ሴት ዳጣ። ስለሆነም ሀሳቡን አሳክቶ እንግዲህ በእጁ እንደሚያስገባት ዳጣን ምንም ጥርጥር የለንም። ነገር ግን አሁን ላይ ዳጣ ያንን የማታስብበት ምክንያት ቅድሚያ የምትሰጠው የእናቷን ጉዳይ ስለሆነ እናቷን የማግኘት እናቷን የማወቅ ስለሆነ ይህንንም ደግሞ በቅርቡ እንደምታውቅ ይህ እውነት በቅርቡ እንደሚገለጥ ተስፋ አለን። ምክንያቱም ነገሮች መስመር እየያዙ ነው። እንግዲህ የወይዘሮ ሰላም የዳጣ እናት እንደሆነች ነው የተረዳ ነው። እናም ወይዘሮ ሰላም ራሷም ልቧ ነግሯታል። ምንም ቢሆን ስጋዋም ስለሆነች የሆነ ሴንስ የሚያደርጉት ነገር አለ። ዳጣም እንዲሁ ሰላምን ስታያት የሚሰማት ነገር አለ። ልክ እንደ እናቷ ነው የምታያት ፊል የምታደርገው። እንዲሁም ደግሞ ወይዘሮ ሰላምም ዳጣን ስታገኝ እንዲሁ ሁለቱም ጋር ያለ ስሜት አለ። ሁለቱም ጋር ያለ እውነት አለ። ይህ እውነት በቅርብ ቀን ተገልጦ የሁለቱም ጥያቄ ተመልሶላቸው በቅርብ ቀን እንደምናይ ግምታችን ነው። በዚህ ቪዲዮ በአጠቃላይ ያዘጋጀ ነው ይህንን ይመስላል። ቀጣዩን ክፍል ይዘን እንደምንቀርብ ተስፋ እናደርጋለን። ይህንን ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ምስጋና ከልብ ነው። በያላችሁበት ቸር ቆዩን። መልካም ዕለተ ሰንበት